بسم الله الحمد لله الذي وكفى والصلاة والسلام على النبي مصطفى وعلى آله وأصحابه ومن استنى بسنته ثم اكتفى. قال سبحانه: يا أيها الناس قد جاءكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون. الحمد لله الذي جعل لنا عيدا لنشكره وخلق الخلق لنعبده. عيدكم مبارك تقبل الله منا ومنكم أيها المسلمون. فلنشكر الله عز وجل على ما من الله علينا من النعم وهدانا إلى الإسلام. إن شاء الله ما استوصي فلكتوت ወንድሞቼ መልእክቱ ቢዘገይም ኢድን አያይዞ አንዳንድ ስለሚሰሩ ቢድዓ የሆኑ አላህ Subhanahu Wa Ta'ala ያልወደዳቸውና ያልፈቀዳቸው የሆኑ ዒዶች ብለው ትንሹ ኢድ መካከለኛው ያሉ የሚሰይሟቸው አሉና እስላማዊ ቅብ ቢቀቧቸውም መስለም የማይችሉ አዲስ ፈጠራዎችን ልንጠነቀቃቸው ይገባልና ኢንሻአላህ እሱን አያይዞ የተወሰኑ ሐሳቦችን መሰንዘርና ማስተዋወስ ፈልጋለሁ። እንደሚታወቀው አላህ Subhanahu Wa Ta'ala ኢድን ለባሪያዎቹ ያደረገበት ባሪያዎቹ እንዲደሰቱ ነው። ለባሪያዎቹ መልካም በመሻት ነው። ይሄ ኢድ ብሎ ማለት ደግሞ አላህ Subhanahu Wa Ta'ala የምናልቅበት የምናመሰግንበት ቀን መሆን አለበት። ለዚህ ነው አላህ Subhanahu Wa Ta'ala ወሊቱከቢሩላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን ይላል። አላህ Subhanahu Wa Ta'ala ቀኑን መንገድ እስልምናን ስለመራችሁ ታከብሩትና ታመሰግኑት ዘንድ ኢድ የሚባለው ነገር ተደነገገ ይላል። ሰለፎች እንዲህ ይላሉ። ከማ ቃለ ሐሰኑል በስሪ ኩሉ የውሚን ላ ዩሲየ አላሁ ፊሂ ፈሁወ ዒድ አሉ። ሁሉም ቀን አላህ Subhanahu Wa Ta'ala ያልታመጸበት ቀን እሱ ያልወነጀልንበት ቀን ሁሉ ለኛ ዒድ ነው አሉ። ለዛ ነው ለይሰል ዒዱ መለቢሰል ጀዲድ ኢነመል ዒዱ ሊመን ኻፈ የውመል ወዒድ አሉ። ኢድ ብሎ ማለት አዲስ ልብስ በመልበስ በመጋጋት አዲስ ጫማ በመጫመት አይደለም። ኢነመል ዒዱ ሊመን ኻፈ የውመል ወዒድ ለሱብሓነሁ ወተዓላ የዛተበት ቀን አለ። ያን የፈራ ነው ለሱ ዒድ የሚሆንለት። ወቃለ አቡ ሐኒፋ ረሕመቱላሂ ዐለይሂ አልዒዱ ለይሰ ሁወ ማ ለቢስነሁ ሚነ ሲያብ። ዒድ ብሎ ማለት ሲበርደ እንደምንለብሰው ልብስና ሲሞቀ እንደምናወልቀው አይደለም አሉ። በል ሁወ ማ ዐመልናሁ ሚነ ጧዓ ይልቁንም አላህ Subhanahu Wa Ta'ala የታዘዝንበት ነው። እሱ ነው ዒድ ብሎ ማለት። ለዚህ ነው አላህ Subhanahu Wa Ta'ala ሱረቱል አዕራፍ ላይ ያ በኒ አደም ቀድ አንዘልና ዐለይኩም ሊባሰን ዩዋሪ ሰዋቲኩም ወሪሸን ወሊባሱ ተቅዋ ዛሊከ ኸይሩን ዛሊከ ሚን አያቲላሂ ለዐለሁም ይዘከሩን ይላል። የአደም ልጆች ሆይ ሀፍረተ ገላችሁን የሚሸሽግን ልብስ ጌጥንም በእርግጥ በእናንተ ላይ አወረድ አላህንም የመፍራት ልብስ ይህ የተሻለ ነው አለ። ለዛ ነው ለይሰል ዒዱ ሊመን ለቢሰል ጀዲድ ኢነመል ዒዱ ሊመን ኻፈ ዐዛበል ወዒድ የሚሉት። ይህን ኢድ አስመልክቶ የገቢ ምንጭ በማድረግ የተለያዩ ሸቀጦችን በማቅረብ ልክ ለገቢ ምንጭ ብቻ መሰብሰብም አይደለም። ለይሰል ዒዱ ሊመን ከሰበ ዲርሃም ወዲናር ኢነመል ዒዱ ሊመን ኻፈ ዐዚዙል ጀባር። ኢድ ብሎ ማለት የተከማቸ ሀብት የተደራረበ ጸጋ ማከማቸት አይደለም። ኢነመል ዒዱ ሊመን ኻፈ ዐዚዙል ጀባር ኃያልና አሸናፊ የሆነውን ጌታ መፍራት ነው። ወከመ የቁሉ ኢብኑ ረጀብ ረሕመቱላሂ ዐለይሂ ለይሰል ዒዱ ሊመን ለቢሰል ጀዲድ አሉ። ኢድ ብሎ ማለት አዲስ ልብስ በመልበስ በመጋጋት አዲስ ጫማ በመልበስ በመጫመት አይደለም አሉ። ኢነመል ዒዱ ሊመን ጧተው ተዚድ ኢድ ብሎ ማለት አላህ Subhanahu Wa Ta'ala በመፍራት ትእዛዙ የጨመረ ነው አሉ። ለይሰል ዒዱ ሊመን ተጀመለ ቢልሊባስ ወሩኩብ ኢድ ብሎ ማለት በተለያዩ አልባሳት በመጋጋጥና በተለያዩ በመጓጓዝ አይደለም። ኢነመል ዒዱ ሊመን ጉፊረት ለሁ ዙኑብ ኢድ ብሎ ማለት ወንጀሉ የተማረለት ነው። ፊ ለይለቲል ዒድ ቱፍረቁል ሐልቁል ዐቲቅ ወልመግፊረቱ ዐለል ዐቢድ። እንግዲህ በዚህ ኢድ ነጃ የሚወጡ ባሪዎች አሉ። በባሪዎቹ ላይም ማህርታና ምሕረት የሚወርድበት ቀን ነው። ፈመና ለሁም ሚንሃ ሸይኡን ፈለሁ ዒድ አሉ።
እንግዲህ ነጃ ከሚወጡትና የአላህ ሱብሓነሁ ወተዓላ መግፊራ የሚያገኙት ከሆነ ለሱ ዒድ ነው አሉ። ወኢለ ፈሆ መጥሩድ በዒድ አሉ። አለበለዚያ ግን ከአላህ ሱብሓነሁ ወተዓላ ረሕመት የራቀና የተባረረ ነው አሉ። ስለዚህ ወንድሞቼ ዲነል ኢስላም ዲኑል ካሚል እስልምና ዲን የሞላ ሞልቶም የተትረፈረፈ ከማ ቃለ ዐዘ ወጀል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲነ ይላል። ሃይማኖታችሁን ሞላውላችሁ ጸጋዬንም አትረፈረፍኩ ፈጸምኩ በእናንተ ላይ አለ። ከእምነት በኩልም እስልምናን ወደድኩላችሁ ይላል። ስለዚህ ኢድን አላህ ሱብሓነሁ ወተዓላ ባዘዘበት መልኩ ሲሆን እንጂ በቢዳ በኩራፋ አላህ ሱብሓነሁ ወተዓላ በማይወደውና ባልፈቀደው መልኩ መሆን የለበትም። ሱብሃንአላህ አላህ ሱብሓነሁ ወተዓላ ትልቁን ዒድ ሰጥቶን እያለ ትንሹ ዒድ መካከለኛው እያሉ ደረጃ የሚያወጡለት አለ። ፈልነተቂላህ ዐዘ ወጀል። ይሄ ቢዳ ሰዎች ቀለል አድርገው ሊያዩት ይችላሉ። ዲነል ኢስላም ካሚል ነው፣ ጥንቃቄ እናድርግ። ሐሰኑል በስሪ ረሕመቱላህ ዐለይሂ እንዲህ ይላሉ፣ አልቢድዓ አሀቡ ኢለል ኢብሊስ ሚነል ማሲያ። ይህ አዲስ ፈጠራ የሚባል ነገር ሰዎች ስሜታቸውን በመሰለኝ በደሳለኝ ተከትለው ዲኑ ላይ ባልታዘዙት መልኩ የሚጨምሩት የሚቀንሱት ስሜታቸው ባዘዛቸው የሚሰሩት ቢድዓ አዲስ ፈጠራ አሀቡ ኢለል ኢብሊስ ሚነል ማሲያ ከተራ ወንጀሎች ለኢብሊስ የተመቸና የተወደደ ነው አሉ። ለምን ሲባል ፈልማዓሲያ ወንጀል የሚባለው ነገር ዩታብ ሚንሃ ከሷ ይተወብታል። አንድ ሰው ዝሙት ቢሰራ ወንጀል መሆኑን ያውቃል፣ ይተወብታል። ኸምር ቢጠጣ ወንጀል መሆኑን ያውቃል፣ ይተወብታል። ወልቢድዓ ላ ዩታብ ሚንሃ ወልቢድዒ ቢድዕ የሆነ ሰው ከሷ አይተወብትም። ለምን ሲባል ያማረ የተሸላለመ ለነፍስየው ደስ ያለ መስሎ ስለሚታየው ከዛ ነገር አይተወብትም። ማዕሉም ይህ የሚታወቅ ጉዳይ ነው። ስለዚህ እህት ወንድሞች አላህ ሱብሓነሁ ወተዓላ ነቢያቶችን አንድ ሁኑ ባለበት ለነቢያቶች በደነገገው ዲነል ኢስላም ላይ ለእኛም ሱረቱል ሹራ ቁጥር 13 ላይ ሸረዐ ለኩም ሚነ ዲኒ ማ ወሷ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ አን አቂሙ ዲነ ወላ ተተፈረቁ ፊህ። ሸይኹል ሙርሰሊን የነቢያቶች ሸህ በሆኑት ኑህን አደራ ባለበት አጠቃላይ ዑሉል ዐዝም አምስቱን ነቢያቶች አደራ ባለበት በዲን ላይ አትለያዩ፣ አዲስ ቢዳን ነገር አታምጡ ብሎ በደነገገበት በዛ ዲን ለእኛም ሸረዐ ለኩም ይላል፣ ለእናንተም ደነገገ። ለዚህ ነው ከዚሁ የቁርአን አንቀጽ ቁጥር 21 ላይ አም ለሁም ሹረከዓ ሸርዑ ለሁም ሚነ ዲኒ ማ ለም የዘን ቢሂ አላሁ ይላል። ከሃይማኖት አላህ በእርሱ ያልፈቀደ ነው ለእነርሱ የደነገጉ ተጋሪዎች ለእነርሱ አላቸውን እንዴ ይላል። ሙሽሪኮች ነው እንደሚደነግጉልን ለኛ ዲኑ። አላህ ሱብሓነሁ ወተዓላ ነቢያቶችን አንድ ሁኑ ብሎ ባዘዘበት ለኛም ሸረዐ ለኩም ሚነ ዲኒ ማ ወሷ ቢሂ ኑህ አለ እኮ። ሱብሓነላህ። እስልምና የነቢያት ሃይማኖት ነው። እስልምና አላህ ሱብሓነሁ ወተዓላ ወዶና ፈቅዶ ለባሪያዎቹ የሰጠው ዲን ነው። እነ ዲነ ዒንደላሂል ኢስላም ሃይማኖት ብሎ ማለት ካላህ ዘንድ የእስልምና ሃይማኖት ነው። የእስልምና ሃይማኖት ብቻ ነው። ከዚህ ሃይማኖት ውጭ ሰው ሰራሽ ሃይማኖት ወይም ደግሞ ሰዎች መሰለ ደሳሌ ብለው ፈጥረው በቀኖና የሚያጽድቁት በፓርላማ የሚያርጉት በምን የሚያርጉት እነሱ የሚደነግጉት ሃይማኖታዊ ድንጋጌ ተቀባይነት እንደሌለው ሱረቱል ኢምራን ላይ ወመን የብተግ ገይረል ኢስላም ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል። ከእስልምና ሃይማኖት ውጭ የሚፈልግ ሰው ካለ በዱንያም በአኺራም የከሰረ ነው ይላል። ስለዚህ ወንድሞቼ ማንኛውም መልካም ስራ አላህ ሱብሓነሁ ወተዓላ ከኛ ሊቀበለን ዘንዳ ምን መሆን አለበት?
እሱ ያዘዘው የፈቀደው የወደደው መልእክተኛው የሰሩት መሆን አለበት፣ ያዘዙት መሆን አለበት። ይሄ ቁርአን አንቀጽ እኮ ሊያስፈራን ይገባል። ኢነማ የተቀበሉ አላሁ ሚነል ሙተቂን የሚለው ለዛ ነው አቡ ደርዳ ረዲየላሁ ዐንሁ አንጋፋው ሱሐባ እንደዚህ ዱንያ ላይ አላህ ሱብሓነሁ ወተዓላ ረካተን ሰግጄ እሷ እንደተቀበለኝ ባውቅ አሐቡ ኢለየ ሚነ ዱንያ ወማ ፊሃሉ ከዱንያም ዱንያ ውስጥ ከያዘችውም ጸጋዎች በሙሉ ለኔ የተሻለ ነው አሉ። ለምን ሲባል لأن الله يقول إنما يتقبل الله من المتقين አላህ ሱብሓነሁ ወተዓላ ከጥንቅቆች ብቻ ነው የሚቀበለው መልካም ስራቸውን ብሎ ስላለ። ስለዚህ ዒድ ትንሽ ዒድ መካከለኛ ደረጃ የምትሰጠው አይደለም። አላህ ያ አኺ ከትንሹ ዒድ ምን አጋተራ አላህ ሱብሓነሁ ወተዓላ ትልቁን ዒድ ወፍቆን እያለ። ስለዚህ ጥንቃቄ እናድርግ። አላህ ሱብሓነሁ ወተዓላ ያዘዘው የፈቀደው እንጂ ሰዎች በመሰለ በደሳለኝ የሚሰሩት ስራ ሃይማኖቱ ሊሆን አይችልም። ሃይማኖቱን እኛ ልንከተለው አላህ ሱብሓነሁ ወተዓላ ኢተቢኡ ማ ኡንዚለ ኢለይኩም ሚን ረቢኩም እንዳለን ከጌታቸው የተወረደውን ተከተሉት እንዳለ ልንከተለው እንጂ ዲነል ኢስላምን እኛን ተከተለ ልንለው አይገባም። አላህ ሱብሓነሁ ወተዓላ ምን አጎደለብን? ከሃይማኖትም በኩል እስልምና ሃይማኖትን ፍጹም ንጹህ አድርጎ ጥሪትና ጥንፍፍ ያለ ዲን አድርጎ እኮ ነው የሰጠን። ስለዚህ ጥንቃቄ እናድርግ እህት ወንድሞቼ፣ አላህን እንፍራ። ዒድ ብሎ ማለት እንደው ከስረቱል ለዓብ ወልገፍላ ጨዋታ ዛዛታ እንዲህ አስረሽ ምቸው አይነት ነገር አይደለም። አላህ ሱብሓነሁ ወተዓላ ያልታመጸበት ቀን ዒዳችን ነውና ሁሌም ዒድ ይህን እድለኝነት ይህን ደስታ ማግኘት የፈለገ አላህ ሱብሓነሁ ወተዓላ ለኔም ለእናንተም ይወፍቀን። አላህ ሱብሓነሁ ወተዓላ ሳናምጽ የምንውል ያድርገን ይህን ዒድ ለማግኘት። ስለዚህ ዒዳችን አላህ ሱብሓነሁ ወተዓላ ባዘዘው መልኩ ሲሆን አንደኛ እሱ ልናመሰግነው ነው፣ እሱንም ልናልቀው ነው። ወሊተከቢሩላህ አላ ማ ሐዳኩም ወለዐለኩም ተሽኩሩን። ይህን ደስታ ለወፈቀን አላህ ሱብሓነሁ ወተዓላ ልናልቀው በተውሂድ ልናመሰግነው ይህን ጸጋ ስለወፈቀን እንደዚህ መሆን አለበት እህት ወንድሞቼ። اللهم يا حدي الأرواح اهدنا إلى بلاد الأفراح። አላህ ሆይ ፍጥረታትን በሙሉ ወደ ሐቅ የምትማር ይሆንክ ጌታ በዒዳችን ላይ ወደ ደስታ ወደ ሆነ በመጨረሻው ሀገርም اهدنا إلى الاستراح እንደው መልካም ወደ ሆነ ቸርፈት ምራን ያ ረብ ኢንሻአላህ። ስለዚህ ባለፈ ነገር ባሳለፍነው ቢዳ ባሳለፍነው ወንጀል ወደ አላህ ሱብሓነሁ ወተዓላ እንቶበት ለዛ ነው ወሊተከቢሩላህ አላ ማ ሀዳኩም ወለዐለኩም ተሽኩሩን ካለ በኋላ ወኢዛ ሳለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓን ያለ ፈልየስተጂቡ ሊ ወሊዩሚኑ ቢህ ለዐለሁም የርሹዱን። ባሪያዎቼ ከእኔ በጠየቁ ጊዜ እንዲህ በላቸው እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ ለእኔ ይታዘዙ አለ። ሹፉ ዲነል ኢስላም ዲኑ ጧዓ የመታዘዝ ዲን ነው። በእኔ የሚመኑ እነርሱ ሊመሩ ይከጀላልና። ስለዚህ ጥንቃቄ እናድርግ። በዚህ ዒዳችን ላይ አላህ ሱብሓነሁ ወተዓላን እያመሰገን እያላቅን ዱዓ ልናረግ ይገባል። እንዴ ያረፋ ቀን ዱዓ ጾሙ ራሱ ምንድነው? ያለፈውን አመት አንድ ቀጣዩን አመት የሁለት አመት ወንጀል ነው የሚያስምር። ለዛ ነው አላህ ሱብሓነሁ ወተዓላ ወሊተከቢሩላህ እኔ ሊያልቁኝ አለ አላ ማ ሀዳኩም እስልምና ስለመራን ዒድን ስላደረገልን ወለዐለኩም ተሽኩሩ ልናመሰግነው። በዚህ ዒዳችንም ደግሞ አላህ ሱብሓነሁ ወተዓላ ዱዓ ልናረግ ወንጀላችን እንዲማር አላህ ሱብሓነሁ ወተዓላ ወንጀላቸውን ከማረላቸው አላህ ሱብሓነሁ ወተዓላ እዝነቱን ካትረፈረፈላቸው ባሪዎች ያድርገን። ቀጣይ አመት የምንደርስ ያድርገን። ቀጣይ አመትም ደግሞ አላህ ሱብሓነሁ ወተዓላ በመፍራት እሱን በማላቅ እሱ በወደደውና በፈቀደው የምንሰራ ያድርገን። በዚህ ነገር ላይ አደራላችሁ እችላለሁ። መልእክቱ ቢዘገይም ከታዘብኩትም አንጻር ነውና ኢንሻአላህ ይጠቅማል ብዬ ያሰብኩት ነው። ለሁላችሁም እንዲዳረስ ለሁላችሁም ሙስሊም እህት ወንድሞች መልእክቱ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ሸር በማድረግ ለወዳጅ ዘመዶቻችሁም አዳርሱልኝ ኢንሻአላህ።